ቆይ ምን ሆነ ገዜ ምን ሆነ? አይ ለነገሩ ታዩ አንቺ እኮ ቤት አልነበርሽም። አዎ እኔ ቤት አልነበርኩም። እስኪ በደንብ አድርገሽኝ። ፊትሽ እኮ ልክ አይደለም። ቆይ ምን ሆነሽ ነው? እኔ እንጃ ዝም ብሎ ይከፋኝ። ቆይ እንዴት ያለ ምክንያት እንዴት ዝም ብሎ ይከፋሻል? ንገሪኝ እስኪ። አዎ ካለ ምክንያት ዝም ብሎ ይከፋኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ፣ አበረታቱኝ። የዲያጣን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የዲያጣን ድራማ ሲጀምር ሰላምዬ በቃ እንደብዬ ልንገራት ብላ ተጨንቃለች። ዲያጣን ማስጨንቋን አላቆመችም። የሆነ ነገር ትነግረኛለች ብላ ተስፋ አድርጋ ነበር ቤቷ ድረስ የሄደችው፣ ግን ምንም ተስፋ የለውም። ሰላም ደረጀ እንዳትነግሪያት በጭራሽ አይሆንም ብሎ ቃል ስላስገባት ምንም ሳትነግራት ወደ ቤት ተመልሳለች። ልጇ እንደዚህ ማዘኗና ስለ እናቷ አለማወቋ ሰላም ቢሆን አስጨንቋታል። የሆነ ነገር ማድረግ አለብኝ፣ ልደቷም እየቀረበ ነው። ከዛ ሲቀጥል ደግሞ ስለ እናቷ ማወቅ አለባት። እኔማ ወይ እሱ እንዲነግራት ወይ ደግሞ እኔ ራሴ እነግራታለሁ። ስለ እኔ ብታውቅ እኔ እናቷ መሆኗን ብታውቅ እንዴት ጨካኝ ነሽ እንደምትለኝ አምናለሁ። ወይ ጉድ እያለች እየተጨነቀ ዲያጣ ስለ እናቷ ምንም ነገር ሳሰማ ወደ ቤት ተመልሳለች። ቤት ከተመለሰች በኋላ ጭንቅ ብሏታል። አንድ ስለ እናቷ የሚነግረኝ ሰው ልጣ፣ አንድ አባዬም ቢሆን ሰላምን ቢሆን እዚህ ቤት ናታን ቢሆን አንድ ሰው የሆነ ነገር ልጣ እያለች ውስጧን ከፍቷት እያለቀሰች ደረጃ ላይ ቁጭ ብላለች። ድንገት ድምጽ ሰምታ የሆነውን ነገር ግራ ስለገባት ሄቢ ምን ሆነሽ ነው በቃ እያለች የቤቱ ሰራተኛና ዘበኛው የተዋደዱ ይመስላሉ። እና በልክ የሆነ ነገር ማድረግ አለብኝ ብላ ስላሰበች ሰራተኛዋ ኤቢ ክላስ ሂዲ ስላለችው ኤቢ ክላስ ምን ተፈጥሮ ነው እውነት እዛ አብረን ልንተኛ ነው ብሎ አስቦ ነው መሰለኝ እየተንከወከወ ኤቢ ክላስ ሲሄድ ኤቢ ተኝታለች። ድንግጥ ብሎ ይቅርታ አድርጊልኝ እዚህ እኮ በቃ ታይወት ብሎ ተርበልብዶ ምንም ሳይናገር ከክላስ ወጣ። እንደዚህ መሆኑ ግራ ስለገባት አቢ ምን ሆነ ነው ብላ ብትጠይቀውም አልነገራትም። የዚህ ግራ የገባው ደረጁን ወረድ ስትል ዳጣ እያለቀሰች ነው። ምን ሆነሽ ነው እንደዚህ የሚያለቅስሽ? የሆነ ነገርማ ሆነሻል እያለች ስለ ዘበኛው ክላስ መጥቶ እንደዛ ለምን እንደሚርበተበት እንደጠየቀቻት እኔ እኮ ውጭ ነኝ ገና ቤት መምጣቴ ነው አላቅም ምን ሆኖ ነው ተባባሉ። አይ ልክ ነሽ ውጭ ነው የቆየሽው፣ ግን አንቺ ምን ሆነሽ ነው? ፊትሽ ልክ አይደለም፣ ያለቅሽ ትመስያለሽ። ምንድነው እንደዚህ የምትሆኒው? እያለች ልታግባባት ሞከረች። ኤቢ እንደ በፊቱ አይደለም። እህቷ መሆኗን ካወቀች በኋላ ራርታላታለች፣ ደግ ሰው ሆናላታለች። እና ጠጋ ብላ ምን እንደተፈጠረ ጠይቃታለች። እና ዳጣም ቢሆን ሰላም ቤት ሄዳ ስለ እናቷ አውቃለሁ ብላ ግን ምንም ነገር ሳታውቅ መመለሷ አስከፍቷታል። በቃ ዝም ብሎ ሆድ ይብሰኛል፣ ያው ስለ እናቴ ያለማወቄ አባዬ ናታም ሁሉም ነገር ያስጨንቀኛል እና ደግሞ እያለች የውስጧን ልትናገር ፈልጋ ግን ደግሞ ሆድ ይቻለው ብላ ነው መሰል ምንም ሳትናገር ለቅሶ አለቀቀችው። አቢጌን ቢሆን እንደዚህ መሆን የለብሽም፣ አባዬ ስለ እውነቱና ጠንቅቆ ስለሚያውቅ ስለ እናትሽ ማወቅ አለባሽ እና ማወቅ አለብሽ፣ ጠይቂው። ከዛ ሲቀጥል ደግሞ ስለ እናትሽ የሆነ ነገር ከታወቀ እናቴም ቢሆን እኔ እንጃ ምን እንደሚፈጠር እዚህ ቤት። ምንም ቢሆን እናቴ ጥሩ ሰው ብትሆንም ያንቺን እናት አትወዳትም፣ ያው ታውቂ የለ አባዬ እያለች የሚሆነውን እናት ቤት ወደፊት እውነቱን እናቷ ብታውቅ ሊከሰት የሚችለውን ነገር በዝርዝር አስረዳቻት። ግን ቢሆንም እናት ናት። የሆነ ነገር አድርጌ አባዬንም ቢሆን እውነቱን እንዲታውቅ ጠይቅ ብላታለች። ናታ ከውጭ ሲመጣ ወደ ውጭ ሄዶ ነበረ። በቃ አቶ ደረጀ ቢሮ ድረስ ሄዶ የውስጣቸውን ተገናኝተው ናታ ትልቅ ሰው ጋር ሲቀመጥ እንደ ትልቅ ሰው፣ ህፃናቶች ጋር ሲቀመጥ እንደ ህፃን ሆኖ ሁሉንም እንደየባህሪው ይመልሳቸዋል። እና ከአቶ ደረጀ ጋር ቢሮ ተቀምጦ ህይወት እንደዚህ ናት፣ ጥሩ ናት፣ ህይወት ምን ትመስላለች፣ ለቤተሰብ ተብሎ ዋጋ እንዴት እንደሚከፈል እያንዳንዱ ነገር እየተወያዩ ነበር። ከዛ ሲመለስ ዘበኛው በቃ የቤቷን ሰራተኛ እንዲጠራለት ፈልጎ እቤት ሊገባ እየታገለ ዳጣና አቢ ደረጁ ላይ ቁጭ ብለዋል። ኤቢ ጣርታው ዳጣ እያለቀሰች ነው። የሆነውን ነገር ላይ የተፈጠረውን ነገር ጠይቃት እስኪ ለኔ ምንም ልነግረኛቸው አለችም እያለች ልታግባባቸው ሞከረች። ናታም ጠጋ ብሎ ዳጣ ምን እንደሆነች ሊጠይቃ ቢሞክርም ዳጣ እንደዚህ በቀላሉ ልትናገር አልፈለገችም። እያለቀሰች ጥላው ቁጭ አድርገው ወደ ክላሷ ገባ። ውሃ ከጓደኛዋ ጋር እየተጫወተች እያለ
ድንገት ኬክ ፈልጋለሁ ልዴትሽ አልቀረበም ወይ እያለች አግባባቻት። ጓደኛዋም ቢሆን ልዴቴ ገና ነው፣ ኬክ ተፈለግሽ እናትን ወይም አባትሽን መጠየቅ ትችያለሽ እኮ አለቻት። እየሮጠ ሄዳ እናቷን ክላሷ ያለችበት መጽሐፍ የምታንበት ክላስ ሄዳ ኬክ ፈልጋለሁ ማየ አለቻት። እናትየዋም ለኬክ ሁሌ የምትበላ ከሆነ በሽተኛ እንደምትሆንና እንደሚያማት አስረድታት ወግጅልኝ ብላ አባረረቻት። ቢሆንም አሁን ውሃ ኬክ ፈልጋለሁ ብላ እያለቀሰች ጓደኛዋ ጋር በቃ ኬክ ካልገዛችሁልኝ ከቤት እወጣለሁ፣ ሻንጣዬን፣ ልብሴን፣ ጓዜን ይዤ እሄዳለሁ እያለች ሻንጣዋን ሸክፋ ወደ ውጭ ልትወጣ ስትል ሳሎን እናቷን አግኝታት በቃ እማዬ ልሄድ ነው፣ ኬክ ካላመጣችሁልኝ እሄዳለሁ ብላ ሻንጣዋን ተሸክማ መንገዷን ጀመረች። በቃ ልሄድ ነው እያለ እየተመላለሰች እናቷ አያስችላትም እናት አስቀረኛለች ብላ አስባ ነበር። እናቷም ሁኔታዋንና ጉዷን ሊያት ብላ ነው መሰለኝ እስተመጨረሻው ሂጂ ከፈለግሽ ሂጂ፣ ኬክ አይሆንም፣ ሁሌም ኬክ የምትበይ ከሆነ ያምሻል፣ በቃ ጥሩ ቫይታሚን ነገር ብይ እያለች ጉዷን ልይ ብላለች። ዲያጣም በቃ ሻንጣዋን ሸክፋ ልትወጣ ስትል ጓደኛዋ ብድግ ብላ አረትዬ ውሃ እኮ ትሄዳለች፣ ሞኝ ናት፣ በቃ ዝም ብላ ትሄዳለች፣ እስኪ ልከተላትና እኔ ልመልሳት ብላ ብድግ ብላ ተመልሳ ወደ ውሃ ሄደች። ውሃ ብላ ጠርታ በቃ እናትሽ ትገዛልሻለች፣ ተመለሺ፣ ደግሞ ይሄ ከዚህ ከቤት ተወጣች ወዴት ነው የምትሄጂው? እነማጋ ትሄጃለች፣ እነማጋ ትኖሪያለሽ ብላ አግባብታ ወደ ቤት መለሰቻት። በሰላም የዲያጣ ልዴቷ መሆኗን ስለቀረበ ከ2 ቀን ወይም ከ3 ቀን መሆኑን ስላወቀች የሆነ ቤት ውስጥ እንደማትገኝ ስለገባት እትዬን ነግሬ ለዲያጣ ስጦታ እንድትሰጥልኝ ደውዬ ለምን አልነግራትም ብላ አስባለች። እንዳሰበችውም ለወይዘሮ ማርታ ስልክ ደውላ ሰላም ከተባባሉ በኋላ የዲያጣ ልዴት ከ3 ቀን በኋላ ነው፣ እባክሽን በኔ ስም ስጦታ ገዝተሽ ስጭልኝ ብላ ስትነግራት እንዴት አልነገረችኝም? ለኔ አላቅም ነበር እኮ ላንቺ ነገረችሽ? ትምጣማ ይች ዱርዬ እያለች ወይዘሮ ማርታ እየቀለደች እሺ ምንም ችግር የለውም እሰጥልሻለሁ ችግር የለውም እያለች በንጹህ ልቧ ሰላም ያዘዘቻትን ለመፈጸም እሺ ታብላለች። በመጨረሻም አቶ ደረጀ ላይ ደውላ ወይዘሮ ማርታ ባለቤታቸው ኬክ ካልገዛችሁልኝ እያለች ውሃ እያለቀሰች ስለነበር ይዞላት እንዲመጣ ልትነግረው ስልክ ደውላለታለች። ሰላም ከተባበሉ በኋላ ለውሃ ኬክ ያስፈልጋታል፣ ኬክ አምጡልኝ ብላ እያለቀሰች ነው። ልጄ አምሮኛል እያለች ነው። ለነገሩ ቆይታለች ኬክ ከበላች ይዘህላና እኔ ከመወጣ ብዬ ነው ብላ ይዞላት እንዲመጣ ነገረችው። አቶ ደረጀም ከ3 ቀን በኋላ የልጃቸው ዲያጣ ልዴቷ ስለሆነና ኬክ ስለሚገዛ ለምንድን ነው ኬክ የምትበላው? ሁሌም ኬክ እየበላ ያማት የለ? ቆይ አሁን ይቺ ህፃን ልጅ ናት፣ እኛ የምንነግራትን እንጂ እሷ ያለችውን ሁሉ የምንሰጣት ከሆነ እኮ ጥሩ አይደለም ማርቴ እያለ ልቆጣ ሞከረ። እሱ ጠፍቶኝ ነው ብለህ ነው? ግን ህፃን ናት፣ ምንም የምትረዳው ነገር የለም። ከዛ በዛ ላይ ከበላይ ቆይታለች። ስለዚህ እኔ ከመወጣ አንተ ይዘህላና ብዬ ነው አለ ኮስተር ብላ። ቀጠል አድጓቶ ደረጀ ከ3 ቀን በኋላ እኮ የዲያጣ ልዴት ነው፣ የዛኔ ኬክ እንገዛለን፣ በዛውም ትበላለች፣ ስለዛ ምንም ችግር የለውም ብሎ ሲነግራት ወይዘሮ ማርታ ግራ ገባት። ሰላምም ከተወሰነ ደቂቃ በፊት የዲያጣ ልዴት መሆኑን ነገረችኝ። ደረጀስ እንዴት አውቆ ነው? ማለት ሰላምና ደረጀ ተደዋውለው ያወራሉ ማለት ነው ወይስ ለደረጀ ነግራው ነው ዲያጣ ልዴቷ መሆኗን እያለች እያውሰለሰለች በግርምት ግራ ገብቷት ነገሩን እንዴት ማስኬድ እንዳለባትና እውነቱን እንዴት ማወቅ እንዳለባት እያውጠነጠነ ድራማው ያልቃል። ውድ ቤተሰቦች የወይዘሮ ማርታ ለቤተሰቧ ታማኝ ባሏን እስከ ጥግ ድረስ ማመን ምን ትሉታላችሁ? እንግዲህ ያቺ ነቀርሳ የሆነች እህቷ እንኳ ከአሜሪካ የመጣችው ያላረገችው የለም። ልጁ የተወለደው ልጅ ከሰላም የተወለደው ልጅ እሱን ይመስላል። ከዛ ሲቀጥል ዱባይ በህርሽበት ሰዓት ነው ልጁ የተረገዘው እያለች ብዙ ምልክቶችን ሰጥታት ነበረ። ግን ወይዘሮ ማርታ እንግዲህ አቶ ደረጀን እስተጠግነ ድረስ ነው የምታምነው። እንደውም ምንድነው ያለችው? እሱ ከኔ ውጭ ሌላ ሴት ከሚያድር በቃ ገዳም ቢገባ ይሻላል፣ መነኩሴ ሆኖ ገዳም ቢገባ ይሻላል እያለች አልነበር? እና አሁን አስባችሁታል የዲያጣን የእሱ ልጅ መሆኑን፣ ከዛ ሲቀጥል ደግሞ ሰላም አሁን የወለደችው የእሱ ልጅ መሆኑን ስታቅ ሰው የምትሆን ይመስላችኋል? እና ወደ ቤተሰቦችዬ ደግሞ እንግዲህ የእኛንም ህይወት አላህ ይቀየርልን። እንትናን ማነው ስሟን እንደቀየረ ባህሪዋም ማለት ነው። ማን ነበር ስሟን ጥሩልኝ፣ እየጠራሁን ነበር እኮ አሁን ጠፋብኝ። ኧረ በረህማን አቢጌል እኮ አሁን የሌለ ተቀይራለች። ዲያጣንም ተረርታታለች ምናምንና እንግዲህ
እላችኋለሁ። ውድ ቤተሰቦች ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካሙ ሁሉ መኝላችኋለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ ቻው።